ሰላም ጤና ይስጥልኝ እንደምን ዋላችሁ። ከዕለቱ የቻናል ዋና አፕዴት መረጃዎች ጋር አብራችሁ ቆይታ ማድረገው ነው ኤፍራታ ጥላው ነኝ። መልካም ቆይታ። በሰባተኛው ጠቅላላ ምርጫ የአካል ጉዳተኞችን ሁለንተናዊ ተሳትፎ ለማረጋገጥ ከብሔራዊ ምርጫ ቦርድ ጋር በቅንጅት እየሰራ መሆኑን የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ገለጸ። የፌዴሬሽኑ ዋና ዳይሬክተር አባይነህ ጉጆ እንደገለጹት የአካል ጉዳተኞችን ሁለንተናዊ ተሳትፎና ተጠቃሚነት ለማረጋገጥ ውሳኔ ሰጭነት በሚጠይቅ አበይት ሀገራዊ አጀንዳዎች ላይ በቀጥታ ማሳተፍ ይገባል ብለዋል። የኢትዮጵያ አየር መንገድ ግሩፕና ድርጅቱ የሰራተኛ ማህበራት 11ኛውን የህብረት ስምምነት ተፈራርመዋል። ስምምነቱ ለሰራተኞች ምቹ የስራ ሁኔታን በመፍጠር የድርጅቱን ምርታማነት ያሳድጋልም ተብሏል። ኢትዮ ቴሌኮም የሚዲያ ስነ ምህዳሩን ወደ አዲስ ምዕራፍ ያሸጋግራል ያለውን ቴሌስትሪም የተሰኘ የይዘት ማሰራጫ አገልግሎት በይፋ አስጀመረ። አገልግሎቱ የቴሌቪዥን ጣቢያዎች ለሳተላይት ኪራይ የሚያወጡትን ከፍተኛ ውጭ ምንዛሪ የሚያስቀር እንደሆነም ተነግሯል። የሰው ሰራሽ አስተውሎት ቴክኖሎጂ መጻኢ ዕድል ለሀብታም ሀገሮችና ለተወሰኑ ባለሀብቶች የሚተው ጉዳይ አለመሆኑን የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ተናገሩ። የሰው ሰራሽ አስተውሎት ተጠቃሚነትን ለማረጋገጥና ታዳጊ ሀገራትን ከቴክኖሎጂ ተጠቃሚ ማድረግ እንዲቻል የ$3 ቢሊዮን ፈንድ እንዲቋቋምም ጥሪ አቅርበዋል። ዚምባብዌ በዓመት 2 ጊዜ የሚወሰድ አዲሱን የኤችአይቪ መከላከያ መድኃኒት በይፋ አስጀመረች። ዚምባብዌ በመርፌ የሚሰጠውንና ውጤታማነቱ አስተማማኝ ነው የተባለለትን ሌናካፓቪር የተሰኘ የኤችአይቪ መከላከያ መድኃኒት በማስጀመር በዓለም አቀፍ ደረጃ ከመጀመሪያዎቹ ሀገራት ተርታ ተሰልፋለች። የአሜሪካ ጠቅላይ ፍርድ ቤት ፕሬዝዳንት ዶናልድ ትራምፕ የጣሏቸውን ታሪፎች ውድቅ አደረገ። ጠቅላይ ፍርድ ቤቱ አብዛኞቹ የትራምፕ ታሪፎች ሕጋዊ ተቀባይነት የላቸውም ካለ በኋላ ፕሬዝዳንቱ የፍርድ ቤቱን ውሳኔ ያብጠለጠሉ ሲሆን አዲስ የ10 በመቶ ታሪፍ እንደሚጥሉ አስታውቀዋል። በታሪፍ የተሰበሰበው $130 ቢሊዮን እጣ ፈንታው ግልጽ አልሆነም። ከዕለቱ የቻናል ዋና አፕዴት መረጃዎች ጋር አብሬያችሁ ቆይታ ያደረኩትን ኤፍራታ ጥላሁን ነበርኩኝ። በምሽት የዜና ወጃችን የእነዚህና ሌሎች ዝርዝር መረጃ ይዘን እንመለሳለን። መልካም ቀን።